Career and Technical Education Unit 1 Complete Tutorial ነው። ሰላም እንዴት ናችሁ? አዲስ ከሆናችሁ welcome and please subscribe this channel and share it for your friends። ለጓደኞቻችሁ አጋሯቸው። እንዲህ አይነት ቱቶሪያሎች እንዲደርሷቸው ያግዛቸዋል ማለት ነው። መጽሐፋችሁን ያዙና ፔጅ ባይ ፔጅ የምናደርገው የቱቶሪያል ፕሮግራም ነው። እንድትከታተሉ ጋብዛችኋለሁ። ከዚህ በፊት የነበረ ሙሉን ዩኒቶች የያዘ ኦቨርቪው ሰርች አለው ኖርማሊ። ወደ 8 ዩኒቶች ናቸው። እያንዳንዱ ዩኒት የት ላይ ነው ፎከስ የሚያደርግ የሚለውን ነገር በጣም ወሳኝ እና ደስ የሚል ቱቶሪያል አለ። ገብታችሁ ብታዩ በጣም አሪፍ ነገር ነው። ኤኒዌይ ለማንኛውም ማለት ነው። ስል ደግሞ ስለዚህ ማለት ነው ዩሲ ስል አያችሁ፣ ገባችሁ፣ ተመለከታችሁ፣ አብራችሁ ናችሁ የሚሉት ነገሮች ነው። ወይ ደግሞ እነዚህ ምን ይባላሉ? ወደ ሌላ ንግግር ትራንዚሽናል ቨርብስ ናቸው። you can use it even in your speaking normally. በዚህ አጋጣሚ እንግሊዘኛ more of a pronunciation focus አታድርጉ። በድፍረት መናገር መልመድ አስፈላጊ ይሆናል። learning outcomes of this unit at the end of this unit ይሄን ምዕራፍ ከጨረሳችሁ በኋላ ይሄን መጽሐፍ እንደሚለውም ሆነ እኔ ኤክስፔክት እንደማደርገው career and job የሚሉ ነገሮችን ዲፈረንሺየት ማድረግ ዲፋይን ማለት ነው። ዲፋይን ማለት መግለጽ፣ ኤክስፕሌን ማድረግ፣ ማብራራት። ኬሪየር ማለት እንደዚህ ማለት ነው። ጆብ ማለት እንደዚህ ማለት ነው እንድትሉ ያስፈልጋል። ሌላው ዲስክራይብ ኬሪየር ኤንድ ቴክኒካል ኤጁኬሽን። ዲስክራይብ እንድትገልጹ ማለት መግለጽ ማለት ኖርማሊ ኤክስፕሌን ማድረግም ነው ያገላለጽ ልዩነት ካልሆነ በስተቀር ኬሪየር ምን ይመስላል፣ ቴክኒካል ኤጁኬሽንስ ምን ይመስላል የሚለውን ነገር በሰዎች አእምሮ ምስል እንዲቀርጽ እስከሚያስችል ድረስ ኤክስፕሌን ማድረግ ሊሆን ይችላል ዲስክራይብ ማለት። ሌላው ዲፍረንሺየት ቢትዊን ኬሪየር ኤንድ ጆብ ይላል። ዲፍረንሺየት ማለት ማወዳደር ነው። ስለዚህ ልዩነታቸው ምንድን ነው? ዲፍረንሺየት። ስለዚህ ጆብ እና ኬሪየር ተመሳሳይ ናቸው የሚል አንደርስታንዲንግ አለ፣ ግን የተለያዩ ስለሆኑ how can you differentiate it? ልዩነታቸው ምንድን ነው? ሌላው ዲፍረንሺየት the importance of career and technical education። የኬሪየር ጥቅም ምንድን ነው? የቴክኒካል ኤጁኬሽን ጥቅም ምንድን ነው? if you differentiate career and job and even if you describe career and technical education ልዩነታቸው ወይ ደግሞ ጥቅሙን መናገር ዛትማች ችግር አይደለም። ስለዚህ what will be the importance, the advantage, the benefits of career and technical education? ይህ ኮርስ ሰው ወይ ስራ ፈጣሪ እንዲሆን ነው ወይም ደግሞ ከዚህ የተለየ ምርጫ ካለው በጣም ቆንጆ ተቀጣሪ ሊሆን እንዲችል አድርጎ የሚያዘጋጅ ኮርስ ነው። ቀጣይ 8ኛ ክፍልም ያለ እንደዚህ አይነት ተዚህ ይቀጥላል። ተጨማሪ የስራ ዘርፎች ያሉበት ነው። በጣም ወሳኝ የሆነ ብዙ ነገሮችን ለመስራት ፍላጎት እስካላችሁ ድረስ በምን መንገድ ልትሰሯቸው እንደምትችሉ ከየት ምን ማግኘት እንደምትችሉ የሚያግዝ ሰብጀክት ነው። ስለዚህ ይህንን ዩኒት ስታዩ በዋናነት የሚደጋገሙ ቃላት አሉ። ኪ ወርድስ ወይም ኪ ተርምስ ይባላሉ። በጣም ቁልፍ ቃላት ናቸው፣ ወይም ስለነዚህ ቃላት ነው ይሄ ምዕራፍ ዋናው ትኩረቱ ማለት ነው። the first one is about career. what is career? Career can be briefly defined as ባጭሩ እንዴት ሆኖ ይገለጻል? as the path of progress individuals follow to realize their aspiration. ምን ማለት ነው? አስፓሬሽን ማለት ዊሽ ወይም ደግሞ ህልም እንበለው፣ በቃ መሆን የሚፈልጉት በጉጉት የሚመኙት ነገር። ኬሪየር ማለት ባጭሩ ሲተረጎም ሰዎች ወይም እናንተ ወደፊት ምን መሆን እንደምትፈልጉ በአይነ ህሊናችሁ የምታዩት የምትመኙት ነገር፣ ያ ሙያ ማለት ነው ባጭሩ። ጆብ ማለት ደግሞ ስራ ማለት ደግሞ ኖርማሊ it is any legal activity። ሌጋል ማለት ህጋዊ የሆነ በህግ የተፈቀደ ወንጀል ያልሆነ። ለምሳሌ ገንዘብ የሚያስገኘው ሁሉ ጆብ ሊባል አይችልም። ምክንያቱም አሁን ለምሳሌ መስረቅ ገንዘብ ሊያስገኝ ይችላል፣ ግን ህጋዊ አይደለም። ሌጋል ማለት ህጋዊ ማለት ነው። ላው ከሚለው የመጣ ነው። LAW ላው ከሚለው የመጣ ነው። if it is allowed in that law ህጉ ላይ የተቀመጠና ለምሳሌ ህገ መንግስት ሲባል ሰምታችሁ አይደለ? ህጉ ላይ የተቀመጠ አድርግ የሚል ነገር ካለ ይሄን መስራት ትችላላችሁ የሚባል ነገር ካለ ያንን መስራት ሌጋል ነው ማለት ነው፣ ህጋዊ ነው። ጆብ ማለት እንግዲህ any legal activity ማንኛውም ህጋዊ የሆነ ተግባር አክቲቪቲ ወይም እንቅስቃሴ ብትሉት እንግዲህ ስፖርት ስላልሆነ ስራ ስለሆነ አክቲቪቲ የምንለው ስራ በሚመስል ያለ አክቲቪቲ ነው። just like that ስራ በሚመስል እንቅስቃሴ
አክቲቪቲ ሁሉ ጆብ ሊሆን ስለማይችል ኤኒ ሌጋል አክቲቪቲ ዛት አለውስ አን ኢንዲቪዥዋል አንድን ግለሰብ ምን እንዲሆን የሚያፈቅድለት ነው? ቱ ፐርፎርም ምንም እንዲሰራ ነው። ሰርቪስ አገልግሎት እንዲሰጥ ወይም ደግሞ ፕሮዲውስ ጉድስ ማለት እንግዲህ የሚመረቱ ነገሮች ጉድስ ተፈጥሯዊ ሆኖ ሊሆን ይችላል። ለምሳሌ ድንች በሎ ቲማቲም በሎ ሽንኩርት ጉድስ ነው። ኖርማሊ ጉድስ በቃ ታንጀብል የሆነ ታንጀብል ማለት የሚዳሰስ ቦታ የሚይዝ ቁስ የሆነ ነገር በቃ ማንኛውም ዕቃ ጉድስ ይባላል። ዕቃ ብቻ ሳይሆን የሚመረት በተፈጥሮ የሚገኝም ነገር ጉድስ ነው የሚባል ኖርማሊ። ኤንድ ኢን ሪተርን አርን መኒ በምትኩ ደግሞ ገንዘብ የሚያስገኝ ማለት ነው። ወይ አገልግሎት መስጠት ነው ወይ ደግሞ የሆነ ምርት ነገር የሆነ የሚሰራ ፈርኒቸር ሊሆን ይችላል። ለምሳሌ ስዕል ሊሆን ይችላል። it may be goods by itself. እንዲህ አይነት ነገሮችን በመግዛት ወይም በመሸጥ ሂደት ውስጥ ያለ ገንዘብ የሚያስገኝ ማንኛውም ህጋዊ እንቅስቃሴ ስራ ይባላል ማለት ነው። ህጋዊ ያልሆነ ነገር ገንዘብ ቢያስገኝም ግን ስራ ሊባል አይችልም ማለት ነው። ሌላው ቴክኒካል ኤጁኬሽን ነው። what do you think about it by the way? ምን ይመስላችኋል? which has a primary focus on practical or technical skills for performing a certain task. የሆነን ተግባር የሆነን ነገር ለመስራት ተግባራዊ ወይም ቴክኒካል የሆነ ክህሎት ተግባራዊ ወይም ቴክኒካል የሆነ ክህሎት ፕራክቲካል ኦር ቴክኒካል ነው የሚለው ስኪል ነው። የሆነን ተግባር እንድናከናውን የሚያደርገን ስኪል ይሄንን የምንማርበት ትምህርት ነው ኖርማሊ ቴክኒካል ኤጁኬሽን። career and technical education የሚለው ግን it is a practice of teaching skills based on careers to the students። ለእናንተ ለተማሪዎች ለማንኛውም ሰው እንዲህ አይነት የሙያዊ ክህሎቶችን ማስተማር ማለት ነው። what's the meaning of career? what do you think? ለምሳሌ እናንተ ምን መሆን ነው የምትፈልጉ? ምን አይነት ስራ ነው የምትመኙት? ምን መስራት ትፈልጋላችሁ? ምን አገልግሎት መስጠት ትፈልጋላችሁ? ወይስ ምን ማምረት ትፈልጋላችሁ? የምን ፋብሪካ የምን ድርጅት ባለቤት መሆን ትፈልጋላችሁ? ምን አይነት ሙያ ላይ መሰማራት ትፈልጋላችሁ? ከሆነ ጊዜ በኋላ የከለ የዚህ ሙያ ሰው ነው የምትባሉ ለየትኛው ሙያ ቢሆን ይመቻችኋል? ወይስ የትኛውን ነገር ነው ሞር የምትመኙት ነገር? career can be briefly defined as a path of progress individuals follow to realize their aspiration። ቅድም ያልነው ፍላጎታቸውንና ምኞታቸውን ለማሳካት መሆን የሚመኙት ነገር። ስለዚህ ያንን ነገር ለመሆን የሚሄዱበት መንገድ ነው፣ የህይወት መንገድ ነው። ኖርማሊ ላይፍ ጎል ይባላል። ላይፍ ጎል ማለት የህይወት ግብ ነው። ሰው ሲኖር ምንድነው ዓላማዬ ይላል። ስለዚህ ሲኖር የግድ መሰረታዊ ነገሮችን ማሟላት ይገባዋል። እነዛን መሰረታዊ ነገሮችን ለማሟላት የሆነ ነገር መስራት ይጠበቅበታል። ያ እንዲሰራ የሚመኘው ነገር ምንድነው? ዛትስ career የምንለው ያንን ነገር በመስራት ሂደት ውስጥ የሚያካብተው ኤክስፒሪየንስ ማለት ነው ኖርማሊ። ለምሳሌ አንድ ሰው በተለያየ የሙያ መስክ ላይ ሊሰማራ ይችላል። በሆነ ሂደት እድገት እያገኘ ታይትል ሊኖረው ይችላል፣ መጠሪያ አቶ ምናምን ከሚለው ዘለል ያለ ኖርማሊ መጠሪያ ይኖረዋል። ለምሳሌ በትምህርት ቤታችሁ ውስጥ የተለያየ ሙያ ያላቸው ሰዎች ሊኖሩ ይችላሉ። ወይም መምህራን በደረጃ እድገታቸው ጀማሪ መምህር፣ መሪ መምህር እየተባለ የሚያድጉበት ሂደት አለ ኖርማሊ። እሱን career ልንለው እንችላለን። ሌላው the difference between job and career ነው። ጆብ የሚለው ኖርማሊ ቅድም ባየነው መንገድ ስራ ነው። career ደግሞ ኖርማሊ በጊዜ ሂደት የሚካበት ወይም ደግሞ የሚገኝ ልምድ ነው። career it is a series of connected employment opportunities። employment opportunity ማለት ሰው ተቀጥሮ የሚሰራው ስራ ነው ኖርማሊ፣ በዛ ሂደት የሚያልፍበት ነው። ጆብ ሲባል ግን it is something that individuals do at a particular period of time። አንድ የሚሰራ ስራ ነው። ለምሳሌ አንድ መምህር የአንድ ሴሽን ወይ ደግሞ አንድ ፕሮግራም ወይም አንድ ቀን አንድ ሴሚስተር ሊያስተምር ይችላል። ያ እንደ ጆብ ልናየው እንችላለን። career የምንለው ግን በዛ ሙያ ላይ ለረጅም ጊዜ የቆየ ከሆነ career። ሌላው it is being engaged in satisfying and productive activities throughout one's lifetime
በህይወት ዘመኑ ሲኖር እየረካበት ወይ ደግሞ ውጤታማ የሆነ የተደሰተበት ያለ ለረጅም ጊዜ ይዞት የሚቆየው ነገር ነው። ነገር ግን ጆብ ስንል which is a person does at work now to bring home an income or money በቃ በዛች ቅጽበት ገንዘብ የሚያስገኘው ነገር ነው። ስለዚህ የጉልበት ስራ ሊሆን ይችላል። ቅድም ባለው መንገድ በክህሎትም እየሰራ የተከፈለው ሊሆን ይችላል። ኖርማሊ ኬሪየር ሌላው it's long term ነው። ለረጅም ጊዜ በረጅም ጊዜ ሂደት የሚካበት አይነት ልምድ ነው። ይሄ ደግሞ ጆብ ደግሞ በአንድ ጊዜ ነው። ስለዚህ ባጭሩ እዚህ ጋር ያሉት ነገሮችን ብታዋቸው ጆብ የሙሉ ጊዜ ሊሆን ይችላል፣ የፓርት ታይም ሊሆን ይችላል፣ ወይም ደግሞ የአጭር ጊዜ ነው። ነገር ግን ኬሪየር የረጅም ጊዜ ልምድ ነው ማለት ነው። ዊዝደም ሲባል ሰምታችኋል። አሁን ዊዝደም ማለት ከእውቀት በላይ ነው አይደለም እንዴ? ኖሌጅ የሚባል አለ፣ እውቀት ነው። ዊዝደም ማለት ደግሞ ጥበብ ነው። ጥበብ አሁን ለምሳሌ አንድ ሰው ፈርኒቸር መስራትን ሊማር ይችላል። ያ እውቀት ነው፣ እውቀት ነው። ፈርኒቸሯን ግን በተለያየ መንገድ አስውቦ በጣም ከእንጨት የተሰራች ግን ብረት የምትመስል ለመለየት የምታስቸግር አድርጎ ተጠቦ በደንብ አድርጎ ረቀቅ አድርጎ ቢሰራት ያ እውቀቱን በደንብ አድርጎ መላልሶ ተጠቀመበት ማለት ነው። ዛትስ ዊዝደም እንለዋለን ማለት ነው። ኤኒዌይ ሶ ዊዝደም የሚለው ነገር የሚገኝ ስሩ ኬሪየር ነው። ሰው ሙያውን በየጊዜው እየከለሰ በዛው ላይ እየሰራበት በዛው ላይ እያስተካከለ ስህተቱንም እያስተካከለ የሚኖር ከሆነ ኬሪየር እንለዋለን። ጆብ ከሆነ ግን አንዴ ነው፣ ሌላ ሊቀይር ይችላል በሆነ ጊዜ ካላዋጣው። ምክንያቱም ዋናው ፎከሱ እዚህ ጋር ገንዘብ ላይ ነው። ኬሪየር ከሆነ ግን ሳቲስፋክሽን ወይም እርካታ የህይወት ጥሪ እዛ ጋር ያለው ነገር በቃ የሆነ ነገር ኮንትሪቢዩት ማድረግ አለብኝ ብሎ ማሰብ ነው። ስለዚህ ለምሳሌ አሁን በሕክምናው ስፔሻሊስት ይባላል። አሁን በኬሪየር የሚመጣ ነው። የመጀመሪያ የትኛውም አይነት ትምህርት ተምሮ ሊመረቅ ይችላል። ኬሪየር ግን አይደለም ያ ነገር። ኬሪየር ለመባል ለረጅም ጊዜ እየቆየበት መሆን መቻል አለበት። ለዛ ነው ለምሳሌ አንዳንድ መምህራን ፍሬሽ ሊሆኑ ይችላሉ። 1 ዓመት፣ 2 ዓመት፣ 5 ዓመት፣ 10 ዓመትም ሊያገለግሉ ይችላሉ። ስቲል ኬሪየር ነው ላንለው እንችላለን። ኬሪየር ነው የምንለው በዛ ሰብጀክት፣ በዛ ትምህርት፣ በዛ ሙያ ለረጅም ጊዜ ከተማሪዎች ጋር ያላቸው መስተጋብር ካስተማመሩ ጋራ ጀስት ላይ ከእውቀቱ ጋራ እንግዲህ እውቀት በየጊዜው አዳዲስ ነገሮች ይመጣሉ አይደለ? እሱን ነገር እየጨመሩ ተማሪዎች እንዴት እንደሚቀበሉ እየተመራመሩ እሱን በዛ ላይ እየቆዩ ከሆኑ በጣም ተፈላጊ መምህራን ይሆናሉ። ያ በኬሪየር ኤክስፒሪየንስ ማለት ልምድ ማለት ነው። በልምድ የተጠራቀመ እውቀት ወይም ጥበብ አለ ማለት ነው። ስለዚህ ባጭሩ ኬሪየር ማለት የረጅም ጊዜ ልምድ ነው። ዋና ትኩረቱም እርካታና የህይወት ጥሪን መሰረት ያደረገ ነው። ሰዎች ተደስተውበት ብዙ ገንዘብ አገኙበትም አላገኙበትም ሲሰሩት የሚኖሩት የረጅም ጊዜ ሙያ አድርጋችሁ መያዝ ትችላላችሁ። ጆብ ግን ዋና ትኩረቱ ገንዘብ ማግኘት ላይ ነው። ኦኬ ሶ እናንተ እንዲሁ መሆን እፈልጋለሁ ስትሉ ያ it should be about the career። ጆብ ግን አሁን ላይ ማንኛውም ነገር ልትሰሩ ትችላላችሁ ማለት ነው። just like that። እዚህ ጋር ያሉ ነገሮችን ብታነቧቸው ይሄኛውን ነው ሞር ክላሪፋይ የሚያደርጉላችሁ ማለት ነው። እዚህ ጋር ያሉ የተለያዩ ፒክቸሮች አሉ። ያ እሱም ሞር ማብራሪያዎችን የሚሰጣችሁ ናቸው። ለምሳሌ ኢሉስትሬሽን አለ። የመጀመሪያው አሁን እየሰራ ያለው ነገር ጆብ ነው ይላል። ሁለተኛው ኬሪየር ነው ይላል። ለምሳሌ እንደምታዩት አርሶ አደሮች አንዴ የሚሰሩት ስራ ስለሆነ እንደ ጆብ፣ ምክንያቱም ተቀጥረውም የራሳቸው ሊሆን ይችላል፣ አንዴ ነው የሚሰራው ነገር። ኖርማሊ ኬሪየር የምንለው ግን ኬሪየር which is future growth ላይ ፎከስ ያደረገ ነው። ፎር ኤግዛምፕል ከኤሌመንታሪ ኤጁኬሽን ጀመረ፣ ሃይ ስኩል ኤጁኬሽን ላይ ገባ፣ ከዛም አደገ፣ ዩኒቨርሲቲ ላይ ገባ፣ ኖርማል እያለ ጀስት የተለያዩ ኦፕሽኖች ላይ ሲገባ፣ የተለያዩ አማራጮች ላይ ሲሄድ ይሄ ወደ ኦልሞስት ግሮዝ ላይ ያተኮረ ስለሆነ የረጅም ጊዜ ከሆነ ኖርማሊ ኬሪየር ልንለው እንችላለን። የአጭር ጊዜና አንዴ በቃ ክፍያ ላይ ፎከስ ያደረገ ነገር ከሆነ ደግሞ we can say it as a job ልንለው እንችላለን። ስለዚህ ለምሳሌ careers can include school work, home making,
ቮለንተሪ ወርክ ጀስት ላይክ ዛት እንደዚህ ነገሮች ሊሆኑ ይችላሉ። The other one is meaning of career and technical education. So ቅድም ባብራራ ነው መሰረት ኪወርድ ላይ career and technical education ማለት it is a broad term of education ትምህርት ነው፣ የትምህርት መስክ ነው። ኖርማሊ በፊትም ነበረ ባይ ዘ ዌይ በፊት ኢህአዴግ ከመምጣቱ በፊት በደርግ ዘመን ደርግ የሚባል ኢትዮጵያን ሲገዛ የነበረ መንግስት ነበራት። ስለዚህ በዛ ሰዓትም የሙያ ትምህርት ነበር ኖርማሊ። ሶ አሁን ኢህአዴግ ከመጣ በኋላ ከትምህርት ቤት አወጣና ወደ ቴክኒክና ሙያ ላይ አድርጎት ነበር። አሁን ላይ ይሄ ቴክኒክና ሙያ ላይ የሚወሰደው ትምህርት በትምህርት አይነት መንገድ እስከ 8ኛ ክፍል ቢሰጥስ በሚል መንገድ አለ ማለት ነው። ኤኒዌይ የትምህርት መስክ ነው። ዋና ትኩረቱ የአካዳሚክ ትምህርታዊውንና ተግባራዊውን ክህሎት አንድ ላይ ያዳቀለ ነው ማለት ነው። ስለዚህ ትምህርት ላይ ብቻ ዝም ብሎ ወሬ ላይ ብቻ ያተኮረ ነገር አይሆንም፣ ወይም ደግሞ ኮንሰፕት ላይ ጽንሰ ሐሳብ ላይ ብቻ ያተኮረ ነገር አይደለም። በእጅ የሚዳሰስ የሚጨበጥ የሚለካ የሚቆጠር ነገር የሚታይ ነገር መስራት ላይ የሚያተኮረ ነው ማለት ነው። አሁን ቀጣይ የምናያቸው የተለያዩ የስራ ዘርፎች አሉ። ለምሳሌ ሆርቲካልቸር ሊል ይችላል፣ ፖሊተሪ ፋርሚንግ ሊል ይችላል። እነዚህ ሁሉ ነገሮች የሚታዩ ናቸው፣ ሲደረጉ የሚታዩ ናቸው። ሜንቴናንስ ቢል ሜንቴን ስታደርጉ ወይ ደግሞ ይሄ ኮርስ ተጠናቀቀ የሚባለው እነዛን ነገሮች ሰርታችሁ ስትጨርሱ ብቻ ነው። አለበለዚያ እንደዚህ ቪዲዮ ላይ እንደሚሆነው ነገር ኤክስፕላኔሽን ብቻ ከሆነ ኮርሱን እንደወሰዳችሁት አይቆጠርም። ህይወታችሁ ላይ የሚኖረው አስተዋጽኦም ሊኖረው አይችልም ማለት ነው። ሊኖረው አይችልም። ስለዚህ እውቀትንና ስልጠና ትሬኒንግ ስልጠናን አንድ ላይ በማቀላቀል ለቀጣይ በትምህርትም ብትልቁ ኖርማሊ የሚያግዛችሁ ክህሎት ነው። እንደገና የተለያዩ የስራ ቅጥር እድሎችንም ደግሞ የስራ እድሎችንም ለመሳተፍ በዛ ተፈላጊ ለመሆንም የሚያግዛችሁን ክህሎት የምታገኙበት ነው የሚሰጥ ነው ኮርስ። በነገራችን ላይ ይሄ ትምህርት ምን ላይ ትኩረት ያደርጋል? ቴክኖሎጂ ቤዝድ ነው። ስለዚህ ብዙ ስለ ኮምፒውተር ብቻ ሳይሆን በዘመኑ እየመጡ ለምሳሌ የእርሻ አገልግሎት ከሆነ ዘመናዊ የግብርና፣ ንብ እርባታ ከሆነ ዘመናዊ ቀፎ፣ ዘመናዊ የንብ ጀስት እንዴት ነው ንብ ማነብ የሚቻለው በዘመናዊ መንገድ፣ ዳይሪ ፋርሚንግ ከሆነ ደግሞ እንዴት ነው በዘመናዊ መንገድ የወተት ምርት ማምረት የሚቻለው፣ ፖሊተሪ ፋርሚንግ ቢል አሁን እንዴት ነው በዘመናዊ መንገድ በዘመናዊ ቴክኖሎጂ በዘመናዊ የጫጩት መፈልፈያ በዘመናዊ የእንቁላል ማስቀመጫ በዘመናዊ የተሻሻለ የዶሮዎች ሕክምና እሱን ነገር እንዴት ነው ማድረግ የሚቻለው? ያ it is all about technology። ስለዚህ እሱንና career oriented ወይም ደግሞ ለረጅም ጊዜ ሊሰራ በሚችል መንገድ ሰው ሲወደው ነው አይደለም የሆነን ሙያ ለረጅም ጊዜ የሚሰራው። ስለዚህ በጣም ለረጅም ጊዜ ለመስራት መውደድ ይጠይቃል። ያንን ሙያ መውደድ ይጠይቃል። በየቀኑ ያንን ስታስቡት አእምሯችሁ ጋር የማይሰለቻችሁ መሆን መቻል አለበት ማለት ነው። ይሄ ሲቲኤ ወይም career and technical education ከዚህ በኋላ ሲቲኤ ያን እንነጋገራለን። CTE offers skills to begin with or to begin working in different economic sectors። በዋናነት የገቢ ማስገኛ የስራ ዘርፎች ላይ ለመሰማራትና እናንተም አገልግሎት ለመስጠት እንዲያስችላችሁ ተደርጎ የተዘጋጀ ትምህርት ስለሆነ ይጠቅማችኋል ብዬ ተስፋ አደርጋለሁ። እስካሁን ድረስ ከ6ኛ ክፍል ድረስ የቀረቡ ትምህርቶች በዋናነት ቴክኒካል የሆነ አስፔክት የላቸውም። ሞር ኦፍ አካዳሚክ ነው። ለትምህርት እየተዘጋጃችሁ ነው። ስለዚህ 7 እና 8 አፐር ፕራይመሪ ስኩል ይባላል። ኖርማሊ ፕራይመሪ ስኩል እስከ 8ኛ ክፍል ነው አይደለ? አፐር ፕራይመሪ ስኩል ይባላል። ለምሳሌ ከ1 እስከ 4 ሎወር ፕራይመሪ ነው የሚባሉት። 5 እና 6 ሚድል ፕራይመሪ ነው የሚባሉት። 7 እና 8 አፐር ፕራይመሪ ናቸው ማለት ነው። ስለዚህ ፕራይመሪ ኤጁኬሽንን ያጠናቀቅ የሚባለው አንድ ሰው እስከ 8ኛ ክፍል ሲያጠናቀቅ ነው። ስለዚህ ይሄ ግዴታም ሳይሆን እንደው ይጠቅመዋል ነው። ህይወቱን ቀለል አድርጎ ለመኖር የሚያየውን ነገር ለማንበብ። ለምሳሌ አሁን
አማርኛ ታወራላችሁ፣ ኖርማሊ እንግሊዘኛ ትማራላችሁ። ስለዚህ አሁን 8ኛ ክፍል ያጠናቀቀ ሰው ቢያንስ በእንግሊዘኛ መጽሐፍትን ማንበብ በየዕለት የሚያጋጥማችሁን ነገር ለመፍታት በእንግሊዘኛ የተጻፉ የሳይኮሎጂ ሊሆን ይችላል የሙያዊ መጽሐፍትን ማንበብ በእንግሊዘኛ የተጻፉ ታሪኮችን ማንበብ የግድ አስፈላጊ ይሆናል። እሱን ማድረግ የማይቻል ከሆነ ትምህርት በብላሽ ነው ያለፈው ማለት ነው። ለዛ ተብሎ የሚጠፋው ጊዜ የሆነ ሙያ ላይ ጠፍቶ ቢሆን ኖሮ በጣም ሀብታሞች ትሆኑ ነበር ማለት ነው። መኪናዎች ትገዛላችሁ፣ ብዙ ቤቶች ትገነባላችሁ። ስለዚህ ተናንተም እንኳን ቢተርፍ ለሌሎች ማገዝ የምትችሉበት ጊዜ ዝም ብሎ ባከነ ማለት ነው። እንደዛ እንዳይሆን ግን እስካሁን የባከነው ከባከነ ትምህርት ግን አስፈላጊ ነው። ማወቅ አስፈላጊ ነው። ያላወቀ ሰው ምን ይመስላል ካላችሁ ለምሳሌ ብዙ ቦታዎች ላይ እስካሁን ድረስ ልብስ እንኳን እንዴት እንደሚለበስ ለሰው ልጅ ልብስ ምን ያክል እንደሚጠቅም የማያውቁ ብዙ ወገኖቻችን አሉ። ልብስ ዝም ብለው ቀጠል ብቻ ሰውነታቸው ላይ ብቻ ጠብ አድርገው የሚኖሩ ማለት ነው። ብርዱ፣ ፀሐዩ፣ ሁሉ ነገር እየተፈራረቀባቸው ዚስ ኖርማል ብለው የተቀበሉት ኑሯቸው አጥተውት አይደለም ስላላወቁት ማለት ነው። አሁን እኛ ድሮ ኖማዲክ ዌይ ኦፍ ላይፍ ይኖር የነበረው አብዛኛው የዓለም ሕዝብ አሁን አብዛኛው ከኖማዲክ ወጡ ሞደርን ነው የሲቪላይዝድ ወደሆነ አስተሳሰብ ገብቷል። አሁን እሱን ያላገኙ ትምህርት ያላገኙ ሰዎች አሁን ላይ በየዋሻው በየተለያየ ቦታው ይገኛሉ። በብዙ ሀገራት ማለት ነው። አፍሪካ ውስጥ ብዙ ሀገራት፣ ሌሎች የዓለም ክፍል ጨምሮ። ስለዚህ ትምህርት እንዲሁ ጊዜን ለማጥፋት አይደለም። እንደዛ አድርጎ መቁጠር ጥሩ አይደለም። ዛት ማች እስከ ላይ አድቫንስ መሆን አያስፈልግም። ላያስፈልግ ይችላል። የተለየ አይነት ሞቲቬሽን ከሌላችሁ ማለት ነው። ለምሳሌ ብዙ ሳይንቲስቶች፣ ፈላስፋዎች ብዙ ነገር ስለ ትምህርት እንኳን ሀሳብን ያመጡ ሰዎች ዛት ማች ይሄ ነው የሚባል የተቆጠረ የክፍል ደረጃ የተሸጋገሩበት የለም፣ የተጻፈ ነገር የለም። ያ ግን ዓለም እየሰለጠነ ሲሄድ ኖርማሊ ትምህርት አስፈላጊ ሆኖ ከተገኘ የግድ መማር አስፈላጊ ነው። ስራ እንኳን ይሰራ ቢባል አሁን ላይ የምንዘረዝራቸውን ስራዎች አቀላጥፎ ለመስራት፣ አብራርቶ ለመስራት፣ ለሰዎች ለማስተማር እየተሰራ ያለውን ስራ ትምህርት አስፈላጊ ነው። ተመሳሳይ ስራ ሌላ ዓለም ላይ ይሰራል። በምን መንገድ እየሰሩ እንደሆነ ለመጠየቅ የነዛን ሰዎች ቋንቋ ማወቅ አስፈላጊ ነው በቀላሉ። ስለዚህ ከሰርነ አተረፍነ ለማለት ትምህርት በጣም አስፈላጊ ነው። ስለዚህ ለረጅም ጊዜ ዶክሜንት አድርጎ ለማስቀመጥ ትምህርት አስፈላጊ ነው። ስለዚህ ቋንቋ፣ ትምህርት፣ ቁጥር የሚባሉ ነገሮች በጣም ወሳኝ ናቸው። ኤኒዌይ ይሄ ሁሉ የሚገኝ በትምህርት ነው። ኤኒዌይ career and technical education ይሄ ትምህርት ብዙ ነገሮችን ከበር የሚያደርግ ነው ወይም የሚሸፍን ነው። ለምሳሌ ስለ አግሪካልቸር፣ ስለ ግብርና አሁን ግብርና ከሌለ አሁን ጤፍ በፋብሪካ አይመረትም አይደለም። ዱቄት ሊመረት ይችላል በፋብሪካ። የዱቄቱ ግብዓት ስንዴው እና ሌላው በቆሎ፣ ጤፉ ግን የግድ መመረት አለበት። ይሄ ሰብሉ የሚመረትበት መንገድ ደግሞ አግሪካልቸር ይባላል። ግብርና እርሻ አለ ማለት ነው። መሬት ያስፈልጋል ማለት ነው። መሬት የመጠቀም መብት ያስፈልጋል፣ ማወቅ ያስፈልጋል ማለት ነው። ኤኒዌይ ገበሬ መሆን የምትፈልጉ ከሆነ ግብርናን በተመለከተ ማወቅ አስፈላጊ ነው። ኮንስትራክሽን ሌላው ነው። ኮንስትራክሽን ስቲል መሬት ላይ የሚሰራ ነገር ነው። ኮንስትራክሽን ግንባታ ነው። መንገድ ግንባታ ሊሆን ይችላል፣ ህንፃ ግንባታ ሊሆን ይችላል፣ ድልድይ ግንባታ ሊሆን ይችላል። ህንፃ ሲባል ብዙ ነው። መዝናኛው፣ መኖሪያው፣ የንግዱ፣ የምኑ ኮንስትራክሽን ማለት በጣም ብዙ ነው። ፖተሪ ሌላው ነው፣ የሸክላ ስራ ማለት ነው። በሸክላ ስራ ብዙ ወገኖቻችን ልጆቻቸውን እያስተማሩ ወይ ደግሞ ቤተሰቦቻቸውን እየመገቡበት ያለ ሌላ ሙያ ነው። ኖርማሊ ይሄ የኢትዮጵያውያን ብቻ ሳይሆን ሌሎች ሀገራትም ለብዙ ሺህ ዘመናት ሲጠቀሙበት የነበረ ያለ ሙያ ነው። ቻይና፣ ጃፓን ሄዶ እና ሌሎች የዓለማችን ክፍሎች ላይ በጣም ረቀቅ ባለ መንገድ
ማሽን ነው የሚሰራው የሰው እጅ ነው የሚሰራው ብላችሁ ስትቸገሩ ድረስ የሚሰራ ነው ይሄ ፖተሪ። ሌዘር ፕሮሰሲንግ ሌላው ነገር ነው የቆዳ ለምሳሌ ኢትዮጵያ በቆዳና ሌጦ ምርት በጣም የታወቀች ናት፣ ግን ኤክስፖርት ነው የምታደርገው። እዚህ የዚህ ጥበብ ያለው ሰው በጣም አድቫንስድ በሆነ እውቀት በጣም በረቀቀና ቅድም እንዳልኳችሁ በጣም በተማረ ሌላ ሀገር ላይ ያለውን ኤክስፒሪየንስ በደንብ ለመልመድ ልምዳቸውን ኤክስፒሪየንስ ማለት ልምድ ነው። የሌሎች ሀገራትን ልምድም ቀስሞ ወደ ራሱ አምጥቶ የሚሰራ ሰው ቢኖር ደግሞ እሱም ተጠቃሚ ይሆናል። ኤኒዌይስ ሌዘር ማለት ቆዳ ነው። ስለዚህ የሌዘር ምርቶች የቆዳ ጃኬት፣ የቆዳ ቦርሳዎች፣ የቆዳ በጣም የተለያዩ መዘነጫዎች ሊሰሩ ይችላሉ። በዚህ መንገድ ብዙዎች ህይወታቸውን እየመሩ ያሉ አሉ። በጣም ሀብታሞች ሆነው ያሉ ማለት ነው። ሌላ ሜታል ወርክ ነው። ሜታል ወርክ የብረት ስራ፣ ብረት ብየዳ፣ በብረት ወንበሮች፣ በሮች ነው። እስኪ ቤታችሁ አካባቢ ያለው በብረት የተሰራ ነገር ሁሉ የተሰራው በሜታል ወርክ ነው። እዛም ላይ በጣም ቀላል የማይባል የገቢ ምንጭ ሊሆን የሚችል ስራ አለ። ያው ትንሽ ኢንቴንሲቭ የሆነ ወይም ደግሞ በጀት ኢንቴንሲቭ የሆነ ፋርማሲ ሌላው ሙያ ነው። ፋርማሲ መድኃኒት መሸጥ ነው። ክራፍትስ በእጅ የሚሰሩ የእጅ ስራዎች ጥልፍ ሊሆን ይችላል። ሌሎች የሽመና ስራዎች ሊሆኑ ይችላሉ። ሆቴል ሰርቪስ ሌላው ነው፣ አገልግሎት መስጠት ነው። ይሄ ደግሞ ሰዎች ሁልጊዜ ቤታቸው ላይ ምግብ ማዘጋጀት የማይችሉ ሊኖሩ ይችላሉ። የሙያም የጊዜም ሊሚቴሽን ያለባቸው እሱን አገልግሎት መስጠት it is also a type of one program which is covered in career and technical education. ቢዝነስ ሌላው ነው። ንግድ ከሆነ ካለው ላይ አምጦ ገንዘብ ጨምሮ መሸጥ ማምረት አይደለም። ይሄም አንዱ ብዙዎቹ ማምረት እንኳን ባይችሉ የተመረተውን ገዝተው አምጠው ለሌላ ፈላጊ ገንዘብ ጨምረው የሚሸጡበት ይሄም ሌላው የስራ አማራጭ ነው። እና በጣም ሌሎች በስፋት ለመቁጠር የሚታክቱ የሙያ ዘርፎች በጣም በቡድን ሆነው የተቀመጡ ነው ሆነው የምናገኛቸው እዚህ ኮርስ ላይ። ብቻ ባጭሩ ሌላው የሚችለው ነገር you are lucky እድለኛ ናችሁ ማለት ነው። it plays a vital role በጣም ወሳኝ የሆነ ሚና ይጫወታል በሰው ልጆች in human resource development በሰው ኃይል ግንባታ ላይ ወይም እድገት ላይ የአንድ ሀገር ላይ። ምክንያቱም ክህሎት ያለው ሰው አሁን ኢትዮጵያ 120 ሚሊዮን ከዛ በላይ 130 ሚሊዮን ህዝብ ያላት ሊሆን ይችላል። ከዛ መካከል ምን ያህሉ ምን መስራት ይችላል? ምን ያህሉ ነው እንደው ቢያንስ ስለሚበላ ስለሚጠጣው እንኳን ምን ያህሉ ነው የሚያውቀው? ምን ያህሉ ስለዚህ ክህሎት ያለው የሆነ ነገር አሁን ሌላው የሚሰራውን መስራት አይደለም። አትሊስት የራሱ የሆነ የተለየ መገለጫ ክህሎት ከሌለው ለቁጥር ካልሆነ በስተቀር ዛት ማች ያው እንግዲህ አስቸጋሪ ነው። ስኪልድ ማን ፓወር ያስፈልጋል፣ የሆነ ክህሎት ያስፈልጋል። ሁሉን ነገር ከሰው ተጠይቆ አይሆንም። የራሱ የሚሰራቸው ነገሮች ሊኖሩ ያስፈልጋል። ኢንሃንሲንግ ኢኮኖሚክ ዲቨሎፕመንት ሌላው ነው። ሀገር ለማልማት ከሚሆኑና ሰውም ራሱን ለማልማት የግድ የሀገርን ማህበራዊና ኢኮኖሚያዊ እድገት ለማሳለጥ እንደዚሁ የሰዎችን ኳሊቲ ኦፍ ላይፍ ማለት እንግዲህ ምን ማለት መሰላችሁ? ለምሳሌ ፖቨርቲ የሚባል አይደል? ረሃብ ማለት ነው። ስለዚህ ረሃብ ወይም ድህነት ነው። ስለዚህ አሁን ዋናው ነገር በአሁኑ ሰዓት ድህነትን ማጥፋት፣ ረሃብን መቀነስ ሊሆን ይችላል። ረሃብን ካጠፋን ድህነታችንን ካስተካከልን በኋላ ግን የምንፈልጋቸው ነገሮች ከተሟሉልን ምን እንፈልጋለን? ምን ያስፈልገናል? ኳሊቲ ኦፍ ላይፍ ያስፈልጋል። ጥራት ያለው ህይወት፣ ጥራት ያለው አኗኗር ማለት ነው። ከቆሻሻ የጸዳ፣ ከጫጫታ የጸዳ፣ ከኮተት የጸዳ የሚመረጥ ከእንስሳ ለየት ያለ አኗኗር ማለት ነው። ኳሊቲ ኦፍ ላይፍ ማለት ባሰስገሰሱ የሚኖር አይደለም፣ ስላለው ማለት ነው። በጥራት ይኖራል። ለሰው የሚያስብ አሁን ፊዚካሊም ብቻ ሳይሆን ሜንታሊም ዲቨሎፕድ የሆነ ክህሎት ሲባል ይሄ ሃርድ ስኪሉን ብቻ አይደለም፣ ሶፍት ስኪሉም ያስፈልጋል። እናያቸዋለን ሶፍት ስኪል ምን እንደሆነ።
ለራሱ ብቻ የሚያስብ ወይም ደግሞ ራሱ ስለተደሰተ ብቻ የሚጮህ ራሱ ስለተደሰተ ብቻ እንደፈለገው አድርጎ የሚኖር ሰው፣ ለሌሎቹ የማያስብ ሰው፣ አኗኗሩን ሌሎችን በማይጎዳ መንገድ የማይኖር ሰው ኳሊቲ ኦፍ ላይፍ ላይ ያለ ማለት አንችልም። አሳስገሰስ የሆነ ህይወት ላይ ያለው ማለት ነው። አሳስገሰስ የሚባል ነገር ስላየው ነው። ሲቲኢ ወይም ካሪየር ኤንድ ቴክኒካል ኤጁኬሽን ፕሮግራምስ አር ዘ ፕራይመሪ ኮሌጅ ኤንድ ካሪየር ሬድነስ ፕሮግራም። ስለዚህ የኮሌጅ መጀመሪያ ትምህርቶች ናቸው አልኋቸው። አሁን ስለዚህ እስከ 8ኛ ክፍል የጨረሰ ሰው በቃ ጀስት ላይክ አሴ ኮሌጅ ግራጁዌት ነው። ከዚህ በፊት እንደነበረው 10ኛ ክፍል ተጨርሶ ኮሌጅ ተገብቶ እንደሚገኘው ዲፕሎማ ከዛ ያልተናነሰ ትምህርት ነው ኖርማሊ። እርግጥ ነው እነዚህ ነገሮች ሞር ሰርቲፊኬት ባላቸው መንገድ ቴክኒክ እና ሙያዎች ላይ ደግሞ አሉ እነዚህ ፕሮግራሞች ሞር ደግሞ አድቀው አይ ሆፕ ኤኒዌይ ሞር ኤክስፒሪየንስድ ሆናችሁ የምትወጡበት ሁኔታ ካለ እድለኛ ናችሁ። ሌላው ቴክኒካል ትሬኒንግ ኤንድ ሃንድስ ኦን ማለት እጅ ሙያ ወይ ደግሞ እጃችሁ ያንን ሙያ ለምዶ ይወጣል ማለት ነው። ስለ ዶሮ እርባታ ስትማሩ ሄዳችሁ ዶሮ የሚረባበት ቦታ ላይ ዶሮዎቹ በምን መንገድ ነው ጀስት እንዲለሙ እየተደረገ ያለው? እንዴት ነው እየረቡ ያሉት? ባለቤቱ እንዴት ነው አያያዙ? እሱን መጎብኘት ካልቻላችሁ ወይም እንደው እንደ አሳይመንት ብቻ እንደው የሆነች ነገር አድርገው እንዴት እንደሚሰጧችሁ ብቻ እስቲ ኮሜንት አድርጉልኝ። ኤኒዌይስ ለምዳችሁ ሰው አሁን የሆነ ስራ ያለመደ እጅና የለመደ አንድ አይደለም። ሃንድስ ኦን ትሬኒንግ ማለት ወረቀት ላይ ካለው ባሻገር እናንተ እየዳሰሳችሁ የጨበጣችሁት የምትሰሩት ስራ እሱን ያጠቃለለ ነው ትምህርቱ ኖርማሊ። እንግዲህ it may depend on the ዴሊቨሮሎጂ ማለት የትምህርት አሰጣጥ ማለት ነው። ስለዚህ ትምህርት ቤታችሁ የትምህርት አሰጣጡ የእናንተን ከዚህ ኮርስ የመጠቀም ያለመጠቀምን ነገር ሊወስነው ይችላል። ስለዚህ ሁሉን ነገር አሟልቶላችሁ ቢያንስ በቅርብ የሚገኙ ክህሎቶችን በቦታው ሄዳችሁ የመጎብኘቱ ነገር ልክ ሰው ስፖርት ትምህርት ላይ ይወጣል አይደል? ሩጫ ከሆነ ይሮጣል አይደል? ፑሽአፕ መስራት ካለበት ፑሽአፕ ይሰራል አይደል? ጀስት ላይክ ዛት። የዶሮ እርባታ ከሆነ ዶሮ ማርባትን መልመድ፣ የእንጨት ስራ ከሆነ እንጨት መስራትን መልመድ፣ እሱን የምታደርጉ ከሆነ በቃ የራሱ ጉዳይ ነው። ትምህርቱ ተሳካ ነው። 9ኛ ክፍል ገባችሁ ካልገባችሁ የሚያስጨንቃችሁ ነገር አይኖርም ማለት ነው። ከዛም በላይ ያለው ነገር እንደዚሁ በማንኛውም ሰዓት ምንም ቢፈጠር የእናንተ ጭንቀት ሊኖርበት አይችልም አይገባም ማለት ነው። ሲቲኢ መማር ምን ይጠቅማል ካልነ ወይም ደግሞ ይሄ ኮርስ መምጣቱ አሁን በእኔና በእናንተ መካከል ያለው ዲፈረንስ ነው ነግራችሁ። የኛ ትውልድ ይሄን አልተማረም ማለት ነው። ከሪክለሙ ይሄ ትምህርቱ ይሄ እነዚህ መጽሐፍቶች ተሻሽለው ሳይመጡ ነው እኛ የተማርነው። ኤኒዌይ በእናንተና በእኛ መካከል ምን ልዩነት አለ? ፎር ኤግዛምፕል የመጀመሪያው it can connect classroom learning የትምህርት ክላስ ውስጥ የምትማሩትን ትምህርት with applied knowledge ተግባራዊ በተግባር ላይ ካለ እውቀት ጋር። ለምሳሌ አምፖል ማብሪያ ማጥፊያውን ስትነካው ይበራል፣ አሁንም እንደገና ኦፍ የምትለውን ስትነካት ይጠፋል ብሎ ከመንገር ባሻገር ሄዶ ወስዶ ማብሪያ ማጥፊያው ላይ ንካት፣ ይኸውልህ በራች፣ ይኸውልህ ጠፋች፣ ምክንያቱም እንደዚህ ስለሆነ ነው ብሎ ማስረዳት ልዩነት አላቸው አይደለ? ኤኒዌይ ይሄ አንዱ ነገር ነው። ስለዚህ ችግር ሲገጥማችሁ መፍትሄ እንድታዘጋጁ የሚያደርጋችሁ ነው ሙያውን ተግባር ላይ አውሎ መከታተል። Career and technical education also offers good opportunities for employment። ምናልባት አሁን እንግዲህ የመቀጠር ፍላጎት ካላችሁ ወይ ሁሉ ነገር ከተማራችሁ በኋላ ግን በእርግጠኝነት መቀጠር ምን ማለት እንደሆነ ታዩታላችሁ ማለት ነው። ኖርማሊ this is one form of slavery by the way one form of slavery። አይጥ ወጥመድ ታውቃላችሁ? አይጧ ወጥመዱ ላይ ሲታርፍ ምን ትሆናለች? ይዛታል ያ ወጥመዱ ከያዛት በኋላ የት ትሄዳለች? የትም አትሄድም። ስራ መቀጠር ማለት እንደዛ ወጥመድ ነው። ያ ወጥመድ
ያ ወጥመድ ያዘ ማለት ኖርማሊ ያ ደሞዝ ነው። ያችን አዳርስ ከዛ ወጥመድ አትወጣም ማለት ነው። እና ያው ወጥመድ ውስጥ መግባት ማለት ያው ባርነት ማለት ነው። በሌላ መንገድ የዛች አይጥ ህልውና ወጥመዱ ላይ የተመሰረተ ይሆናል። ብልጥ የሆነ ሰው ወጥመዱን መጠቀም ይቻላል በማይጎዳ መንገድ። በእርግጥ ሙሉ አካሉን እዛ ወጥመድ ላይ የሚያደርግ ከሆነ ጨፍልቆት ያው ተበላሸ ማለት ነው። ሲስተማቲክ በሆነ መንገድ ግን ያንን ወጥመድን መጠቀም ይቻላል ነው። ተቀጥሮ መስራት ይቻላል፣ በጎንም ሌሎች ስራዎችን መስራት ይቻላል ለማለት ፈልጌ ነው። ሌላው career and ethical education ወይም CTE serves as a base for further ለቀጣይ ቤዝ ማለት መሰረት ነው። ለቀጣይ ትምህርቶች በተለይ ከፍተኛ ትምህርት ላይ ላሉ እና ከዛ በኋላ ለሚመጡ ሙያዊ ትምህርቶች በጣም እንደመነሻ ይሆናል። ለምሳሌ አንድ የፒኤችዲ ማለት ሶስተኛ ዲግሪ ላይ መጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ። ስለዚህ ሶስተኛ ዲግሪው ላይ ስለ ዶሮ እርባታ የሰራ አንድ የግብርና እንግዲህ አሶሺየት ፕሮፌሰር ሆኗል። ስለዚህ አሁን ተመልከቱ፣ ዛትማጫውን ሙያው ላይ ብቻ ትቀራላችሁ ማለት አይደለም፣ ግን ጀስት በሁለት ሳይድ የተሳለ ቢላ ትሆናላችሁ ነው። ሌላ ነገር ሳይፍ ቢላ። ኦኬ። ሌላው CTE provides job and hands-on experience። ቅድም ባለው መንገድ የሙያና እጃችሁ የተፍታታ ወይ ደግሞ እጃችሁ ሞር የስራ ኢንቫይሮንመንቱን የለመደ የስራ አካባቢውን የለመደ መስራት የሚችል እጅ መጻፍ ብቻ ሳይሆን መስራት የሚችል እጅ ማሰብ ብቻ ሳይሆን ያሰበውን ተግባር ላይ የሚያስቀምጥ አእምሮ እንዲኖራችሁ የሚያስችል በጣም ወሳኝ ኮርስ ነው። it should be your main subject normally። ልክ እንደ ሌሎች ለምሳሌ አሁን IT የሚባል ኮርስ አለ። እሱም በተመሳሳይ በአይቲ ኢንዱስትሪ ወይ በኢንፎርሜሽን ቴክኖሎጂ ዙሪያ ያሉ ሙያዎች ላይ የሚያግዛችሁ ነው። በቃ ሌላ ትሬኒንግ ምናምን አያስፈልጋችሁም። ለምንድነው ዛትማች ገንዘብ አውጣችሁ 20-30 ሺህ ከፍላችሁ ለምንድነው ሌላ ትሬኒንግ የምትወስዱት? ምን ሊሰራላችሁ? ትምህርት ቤታችሁ ላይ ኮምፒውተር ካለ ትምህርት ቤታችሁ ላይ ይሄንን ኮርስ ኖርማሊ ይሄ ኮርስ ወደዛ ትምህርት ቤት እንዲሰጥ ሲመጣ ትምህርት ቤቱ ይሄን ኮርስ ሊሰጥ በሚችል አግባብ መዘጋጀት አለበት ኖርማሊ። ያ ካልሆነ ስነ ምግባር በተሞላበት መንገድ መጠየቅ ትችላላችሁ። እንማረው የሚል ተማሪ ችግር ውስጥ የሚገባ አይመስልኝም። እንደዛ አይነት ትምህርት ቤት ካለ አደገኛ ነው ማለት ነው። እንማረው አልተማርንም ማለት አለባችሁ። ስለዚህ የተማራችሁ ስራ እንድትሰሩ የሚያስችላችሁ በጣም ወሳኝ ሰብጀክት ነው። አማርኛ በአማርኛ እንድንግባባ፣ እንድናወራ፣ መጽሐፍት እንድናነብ ኤቭሪቲንግ። እንግሊዘኛም በእንግሊዘኛ ቋንቋ እንድናወራ፣ እንድናነብ፣ እንድንሰማ ብዙ ነገር። ሂሳብ ከቀላል እስከ ውስብስብ ነገሮች እንድንቆጥር አእምሮአችን ሞር የመተንተን ብቃቱ እንዲያድግ የሚያግዝ ነው። ሲቲዝንሺፕ እንዳልኳችሁ መልካም ዜጋ ስነ ምግባር ያለው ለመንግስትም ለራሱ የተመቸ እንዲሆን የሚያደርግ ነው። ይሄ CTE ደግሞ ሙያ እንዲኖረን ነው። ሰው ሰርቫይቭ ማድረግ አይችልም። እንዴት ሆኖ ይኖራል ምንም ነገር? ስለዚህ መስራት የሚቻሉ የተለያዩ የስራ ዘርፎችን የሚያስጨብጥ በጣም ወሳኝ የሆነ ሰብጀክት ነው። ስለዚህ በአጠቃላይ በዚህ ዩኒት ላይ ያየነው ነገር ጆብ እንደ career የሚሉ ነገሮች ተመሳሳይ ቢመስሉ ግን የተለያዩ እንደሆኑ same thing። ጆብ ማለት as a one time event ወይም አንዴ ሊሰራ የሚችል፣ career ማለት ደግሞ ላይፍ ሎንግ የህይወት ዘመን ሂደት ነው። ወይም አንዴ የሚያልቅ አይደለም፣ በጣም ተወዶ ሊሰራ የሚችል ነው። እንዲሁም እዚህ ጋር እንደተቀመጠው ኤግዛምፕል ምንድነው? መሰላልን መውጣት። ስለዚህ አሁን እቻ አንዳንዷ አንድ እግራቸውን የምታረጉባት መሰላል እንደ ጆብ ትቆጠራለች ነው። career የምንለው ግን ሙሉ መሰላሉ ማለት ነው። ሙሉ መሰላሉ። ስለዚህ ለምሳሌ አንድ መምህር ብዙ ዘመኑን የሚኖርበት ከሆነ career ሊሆነው ይችላል። ከዛ ውጭ ግን በየቀኑ የሚያስተምረው በየወሩ የሚያስተምረው የአንድ ጆብ ነው የሚይዘው ማለት ነው። ስለዚህ we can say it career can be built from jobs just like that። ተመሳሳይ ስራን ደጋግሞ የሚሰራ ሰው career የመሆን እድል ይኖረዋል ማለት ነው። ደግሞ careerውን እያሰፋ ይሄዳል። በዛ መንገድ ያንንም በዛ ሙያ ይሰለጥናል ነው፣ ሌላ ነገር የለውም።
ሌላው CTE provides job ስራ ይሰጣችኋል፣ ስራ ይቀጥራችኋል፣ ሙያ ያስተምራችኋል። ባጭሩ በጣም አድቫንስድ ሆናችሁ ለራሳችሁ ለሌላውም እንድታስቡ የሚያግዛችሁ ነው ኖርማሊ። ኦኬ አንዳንድ ጥያቄዎችን መስራት እንችላለን። ዩኒት ሪቪው ኩዌስችንስ ናቸው። ብትሰሯቸው በጣም መልካም ነው። ግን እስቲ ለምሳሌ እንደው ኢኒሺየት ለማድረግ ያክል true false career is a one time activity ይላል which is career ሳይሆን job ነው አይደለ? one time activity one time ወይ short term maybe part time ሊሆን ይችላል full time ዞሮ ግን one time activity job ነው። ስለዚህ አንዴ የሚሰራ ስራ career ሳይሆን job ነው። false ሆነ ማለት ነው። career and job are not related አይ ሪሌትድማ ናቸው። ምክንያቱም ጆብ የምንለው አንድ የምንሰራው ስራ ነው ብለናል። ካሪየር የምንለው ግን ለረጅም ጊዜ የተካበተ ግን ደግሞ በየጊዜው የምንሰራቸው ጆብ የምንላቸው ነገሮች አሉ። ግን ሪሌትድ ናቸው። አንሪሌትድ የማይገናኙ ነገሮች አይደሉም። CTE does not involve acquiring knowledge. How can we be skillful or how can you practice if we have no knowledge? We need knowledge to practice. We need knowledge to execute or to implement any job, any career, just like that. So, ለውቀት የሚሰራ ስራ የለም። ስህተት ነው ማለት ነው። Career is for immediate gain, but job is future oriented ይላል። career የምንለው በጣም ቅጽበታዊ immediate ማለት quick ወይም ቶሎ እንደማለት ነው። ስለዚህ ቶሎ የሆነ ገቢ ለማግኘት የሆነ ገንዘብ ለማግኘት ትርፍ ለማግኘት ከሆነ ጆብ ነው አይደለም? ሶ የቀን ስራ የሚሰሩ የጉልበት ስራ የሚሰሩ ወይም በክህሎታቸው ወዲያው በጉልበት አገልግሎት የሚሰጡ ሰዎች እንደ ጆብ እንደሚቆጠርላቸው አይተናል። ለምን? ዋናው ትኩረታቸው ገቢ ማግኘት ላይ ስለሆነ። ጆብ የምንለው ግን ወይ ደግሞ ካሪየር የምንለው ግን ፎር ሳቲስፋክሽን እና ፎር ላይፍ ሎንግ የህይወት ዘመን ሂደት እንደሆነ አይተናል። ስለዚህ ፎልስ ሆነ። CTE focuses more on academic learning ይላል። አካዳሚክ ትምህርት ላይ ብቻ ላይ ነው ሞር የሚለው እንግዲህ በጣም የሚያተኩረው እያለ ነው። ስለዚህ አካዳሚክ ኤንድ ቴክኒካል ለርኒንግ ብለን ቅድም አይተናቸዋል ሁለት ነገሮች። ስለዚህ CTE career and technical education ዋናው ትኩረቱ አካዳሚክ ላይ ነው እያለ ነው። ይሄ ደግሞ ስናወራ የነበረውን ነገር ያፈርስብናል። ስለዚህ ዋናው ትኩረቱ አካዳሚክ የሆነው ነገር ላይ ሳይሆን ፕራክቲካል or ቴክኒካል የሆነው ለርኒንግ ላይ ነው። ስለዚህ for technical learning we need academic learning, but the main focus of CTE is on technical learning by using academic learning as a base, just like that. Yeah, so the other one is filling the blank space. I hope you can do it in your own. ጥያቄ ታላችሁ መጠየቅ ትችላላችሁ። ደግሞ ነው ያመጣው። ለምሳሌ blank is future oriented and blank is short term, career and job ብላችሁ መመለስ ነው። What one wants to be in the future is ቀጣይ መሆን የሚፈልገው ሰው just like career ነው አይደለ? just like that. Blank links school learning with the world of work, which is maybe technical learning ሊሆን ይችላል ወይም CTE ብንለውም that much መልስ የማይሆንበት አግባብ የለም። ትምህርት ላይ ያለውን ነገር ከስራ ዓለሙ ጋር የሚያገናኘን ስለሆነ ኖርማሊ just like that. so ሌሎች ነገሮችን ያያቸው በቀጣይ I will see you on unit 2, which is personal career selection. እዛ አይነት ላይ እንዴት ወደፊት መሆን የምትፈልጉትን ነገር መምረጥ እንደምትችሉ የሚያግዝ በጣም ምርጥና ቆንጆ ቪዲዮ ይዤ እመጣለሁ። እስካሁን ተከታተላችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ጥያቄዎች ካላችሁ መጠየቅ ትችላላችሁ። መጫችሁ ሰላም